ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪን አቀረበ። በትግራይ የተከናወነው ፍጹም ህገወጥና እውቅና የሌለው ድርጊት ነው አሉ ጀነራል ሳሞራ የኑስ። የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተ ዛሬ ግንቦት 27 ቀን 2018 ዓ.ም ቃለ መጠይቅን አድርገዋል። ዝርዝር ሐሳባቸውን ይዘናል። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። ከውጭ እስራኤል እንዲሁም ሊባኖስ የተኩስ አቁም ለማድረግ ተስማምተዋል። ከውጭ ያዝነው ርዕሰ ጉዳያችን ነው። ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ቀደም ብለን ባሻገርናችሁ አበይት ርዕሰ ጉዳዮች የዛሬ ዕለተ ሐሙስ ቀን መረጃዎቻችንን ጀመርን። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ግን ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ የአክብሮት ግብዣችን ነው። 50 ከመቶ የባንክ ብድር ተመቻችቷል። ካዛንችስ ላይ ባለ 17 ወለል ቅንጡ አፓርትመንት ሰርተን አስረክበን አሁን ደግሞ በሚቾ አዲስ አበባ በታዋቂው የእንግሊዝ ኤምባሲ አካባቢና በአፍሪካ ህብረት አጠገብ ቡልጋሪያ ዘመናዊ መኖሪያ ቤትና የሚያተርፉበት የንግድ ሱቅ ቢኖሮት ምንኛ ደስታ አለው። በጽዱና በነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ ነው። ባለ 25 ወለል ህንፃ ከባለ 2 እስከ ባለ 4 መኝታ ቤት ምርጫዎች። ቡልጋሪያ አካባቢ በሚገነባው ባለ 25 ወለል ሚክስድ ዩዝ ህንፃ ከባለ 1 እስከ ባለ 4 መኝታ ቤት አፓርታማዎችን ከ720 ብር፣ ሱቆችን ደግሞ ከ30 ካሬ ሜትር ከ600 ሺህ ብር ቅድመ ክፍያ ጀምሮ ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶችና የዋና ገንዳ የት ታይቶ ያውቃል። 10 ከመቶ ቅድመ ክፍያ ብቻ 50 ከመቶ የባንክ ብድር ተመቻችቷል። ለተወዳጅ ቤተሰባችን ደግሞ የ5 ከመቶ ልዩ ቅናሽ። ልብ ይበሉ፣ ያሉን ቦታዎች ውስን ናቸው። ዛሬውኑ ይደውሉልን። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪን አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ መሰረት በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጿል። በምርጫ ቦርድ እውቅናው የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖች እንዲሁም ለዓለም አቀፍ አጋሮች ባሰራጨው የዲሞክራሲያዊ ማስታወሻ ሀገሪቱ ወደ አዲስ የጥልቅ ግጭት እያመራች ነው ሲል ገልጿል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይት እንዲሁም የስምምነት መንፈስ የጠፋ መምጣቱ በእርሱ ፋንታ የአንድ ወገን ውሳኔን ማስተናገድ እንዲሁም ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ አይቀሬ እንደሚሆን እያደረገው ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረት እንዲሁም ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌን ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናዊ ሊያናጋና ሰብአዊ ቀውሱን ሊያባብሰው እንደሚችልም ይጠቁማል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣት ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫውን ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለውን የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን ያገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምንም አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎችን ለመፍታት እንዲቻል ባለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደትን እንደሚጀምር ለዚህም ዝግጁ መሆኑን በመግለጫው ገልጿል። በትግራይ የተከናወነው ፍጹም ህገወጥና እውቅና የሌለው ድርጊት ነው አሉ ጀነራል ሳሞራ የኑስ። የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊና የፖለቲካዊ እንዲሁም የጸጥታ ሁኔታን በተመለከተ ዛሬ ግንቦት 27 ቀን 2018 ዓ.ም ቃለ መጠይቅን አካሂደዋል። ተጨማሪ አለን። ጀነራሉ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ የትግርኛ ክፍል ቋንቋ ጋር ባደረጉት ቃለ ምልልስ
በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ እንደሚገባ ገልጸዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለውን አካሄድ የተቃወሙት ጀነራል ሳሞራ የኑስ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የገለጹት ጀነራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱት እንቅፋት ሲፈጥርባቸው መቆየቱንና በመጨረሻም ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑን እንዲሁም ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጀነራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድም አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን እየገለጸ ቢሆንም እንኳ በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጀነራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻቢያን የድሮ የትግል ስትራቴጂ የተቀዳ መሆኑን እንዲሁም ሻቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጀነራል ሳሞራ የኑስ የክልሉ አመራሮች ከምርጫው በኋላ መንግስት ይወጋናል የሚል ፕሮፓጋንዳን ለወጣቱ አፈሳ እየተጠቀመበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጸዋል። ጀነራል ሳሞራ የኑስ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብሎ ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለ ብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን እየተወያየ ሲሆን በስብሰባው ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላትን መርጧል። በዚህ መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ እንዲሁም አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እንዲሁም ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በምስጢር በተካሄደው የድምጽ አሰጣጥ ስነ ስርዓትም የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊድ ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስትር ራህማ 99 ድምጽ በማግኘት የተመረጡ ሲሆንም ተፎካካሪያቸው የቆጵሮሱን አንድሪያስ ካሱሪስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሉሲ ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስ እንዲሁም ዓለም አቀፍ የእምነት ማጣት ጉድለትን እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸው እንዲሁም በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። የህዝብ ተወካዮች ምክር ቤት የአየር አገልግሎት ረቂቅ አዋጆችን መርምሮ በዛሬው ዕለት አጸደቀ። የዚህን ዜና ዝርዝር እንደሚከተለው እንመልከት። የህዝብ ተወካዮች ምክር ቤት ኢትዮጵያ ከተለያዩ ሀገራት ጋር ያደረገችውን የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 23ኛ መደበኛ ስብሰባውንም እያካሄደ ነው። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲሂ ማህዲ በዚህ ወቅት እንደገለጹት የአየር አገልግሎት ስምምነት ረቂቅ አዋጆችን ሪፖርትና የውሳኔ ሀሳቦች ለምክር ቤቱ አቅርበዋል። በሪፖርታቸውም የአየር አገልግሎት ስምምነት ረቂቅ አዋጆቹ
ቱሪዝምና ኢንቨስትመንት ለማሳደግ የአየር ትራንስፖርት መዳረሻዎችን ለማስፋት ለሀገር ኢኮኖሚያዊ እድገት ያላቸው ሚና ወሳኝ ነው ብለዋል። ከአየር አገልግሎት ስምምነቶቹ መካከል በኢትዮጵያ መንግስት እንዲሁም በሴራሊዮን ሪፐብሊክ መንግስት በኩል የተፈረመው አንዱ ነው። ስምምነቱ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ የሚያስችል መሆኑንም አንስተዋል። ምክር ቤቱ የአየር አገልግሎት ረቂቅ አዋጁን አዋጅ ቁጥር 1417 ህዝባር 2018 አድርጎ በሙሉ ድምጽ አጽድቆታል። በመቀጠልም በአንጎላ ሪፐብሊክ እንዲሁም በኢትዮጵያ መንግስት መካከል የተፈረመው የአየር አገልግሎት ስምምነት ረቂቅ አዋጅ ለምክር ቤቱ የቀረበ ሲሆን ስምምነቱ በሀገራቱ መካከል ያለውን ረጅም ዘመናት ያስቆጠረን ግንኙነትን ለማሳደግ እድል የሚፈጥር መሆኑን ምክትል ሰብሳቢው አስረድተዋል። በተመሳሳይ ምክር ቤቱ ይህንን ረቂቅ አዋጅ ቁጥር 1418 ህዝባር 2018 አድርጎ በሙሉ ድምጽ አጽድቋል። በኢትዮጵያ መንግስት እንዲሁም በባንግላዴሽ ህዝባዊ ሪፐብሊክ መካከል የተደረገው የአየር አገልግሎት ስምምነት በሀገራቱ መካከል እያደገ የመጣውን የአየር ትራንስፖርት ፍሰት ከግምት ያስገባ መሆኑንም አመልክተዋል። በተመሳሳይ ምክር ቤቱ ይህንን ረቂቅ አዋጅ ቁጥር 1419 ህዝባር 2018 አድርጎ በሙሉ ድምጽ አጽድቋል። ሌላው በምክር ቤቱ የጸደቀው የአየር አገልግሎት ረቂቅ አዋጅ በኢትዮጵያ መንግስት እንዲሁም በኢስቶዋኔ ንጉሠ ነገስት መንግስት መካከል የተደረገው ስምምነት ነው። ስምምነቱ ያለ በረራ ድግግሞሽ ገደብ የጭነት በረራዎችን ማከናወን ጨምሮ ለበረራ የሚያስፈልጉ ቁሳቁሶችን ከጉምሩክ ቀረጥ ነጻ ማስገባትን የሚያካትት በመሆኑ የበረራ ወጪን እንደሚቀንስ ገልጸዋል። ምክር ቤቱ ይህንን ረቂቅ አዋጅ ቁጥር 1420 ህዝባር 2018 አድርጎ በሙሉ ድምጽ አጽድቋል። ምርጫ ቦርድ በተፈናቃይ እንዲሁም ወታደራዊ ካምፕ ሰኔ 2 ቀን ምርጫ ሊካሄድ መሆኑን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜላትወርቅ ኃይሉ የሀገር ውስጥ ተፈናቃዮች እንዲሁም በወታደራዊ ካምፖች ውስጥ የሚገኙ ዜጎች ድምጽ የሚሰጡበት ልዩ የምርጫ መርሃ ግብር የሚካሄደው የፊታችን ማክሰኞ ሰኔ 2 ቀን 2018 ዓ.ም እንደሆነ ይፋ አድርገዋል። ሰብሳቢዋ ይህንን ያሉት በወቅታዊ የምርጫ ሂደት ላይ በሰጡት መግለጫ ላይ ነው። በእነዚህ የተለያዩ ጣቢያዎች ማለትም በተፈናቃይ መጠለያዎች እንዲሁም በወታደራዊ ካምፖች የሚካሄደው ምርጫ በተያዘለት እቅድ መሰረት ሰኔ 2 ቀን ይደረጋልን ብለዋል። በእነዚህ አካባቢዎች የሚካሄደው የድምጽ አሰጣጥ ሂደት አንጻራዊ በሆነ መልኩ በፍጥነት ተጠቃሎ እንደሚቀርብም ተነግሯል። የምርጫ ህጉ ከአቅም በላይ የሆነ እንዲሁም ያልተጠበቀ ችግር በሚያጋጥምበት ወቅት የድምጽ ውጤትን በይፋ የማሳወቅ ስራን እስከ 20 ቀናት ድረስ ለማራዘም እንደሚፈቅድም ወይዘሮ ሜላትወርቅ ገልጸው በመሆኑም ምርጫ ቦርዱ ይህንን ህጋዊ እድል እንዲሁም ማዕቀፍን በመጠቀም ፈጥነው የተሰበሰቡትንም ሆነ የዘገዩትን ውጤቶች ባንድ ላይ አጠናቆ ለህዝብ ይፋ እንደሚያደርግም ተናግረዋል። በምስራቅ አርሲ በዜጎች ላይ የተፈጸመውን አሰቃቂ ጥቃትን ተከትሎ ታዋቂው ኡስታዝ አቡበከር ለተጎጂዎች ድምጽ በመሆን ጥልቅ ሀዘናቸውን ገለጹ። በኦሮሚያ ክልል በአርሲ ዞን በአሰኮ ወረዳ በሽርካ ወረዳ እንዲሁም ሆንቆሎ ዋቢ ወረዳ ታጣቂዎች ንጹሃን የኦርቶዶክስ እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህንን ሰይጣናዊ የጥፋት ተግባርም በጽኑ አወግዛለሁ ብለዋል። በአርሲ በተደጋጋሚ ንጹሃን ኢላማ ያደረገ ጥቃት እየተበራከተ በየጊዜው ለቅሶ እንዲሁም ዋይታ ብቻ እየተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ሲሉም ኡስታዝ አቡበከር ገልጸዋል። ንጹሃን ዜጎች እያለቁ ያለው ከውጪ በመጣ ወራሪ ጠላት ሳይሆን ወንድሙ ላይ የሰነዘረ ባለው አሳዛኝ የጭካኔ ጥቃት ነው ብለዋል። በሀገሩ ምድር በድህነት ህይወቱን እየመራ ለሚገኘው ንጹህ ህዝብ ከግራ እንዲሁም በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ነው ሲሉም ገልጸዋል። ይህ የንጹሃን እልቂት በቃ ሊባል ይገባል። ሁሉም ኢትዮጵያውያን የዚህ መሰሉን እልቂት ለአንዴ እንዲሁም ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞ መቆም አለበት ያሉ ሲሆንም በአርሲ በተደጋጋሚ እየተፈጸመ በሚገኘው ጥቃት ህይወታቸውን ላጡ ወገኖች ቤተሰቦች መጽናናትን እመኛለሁ። ጉዳት የደረሰባቸው ወገኖችም ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትም ወደ ቀያቸው ደህንነታቸው ተጠብቆ
በአስቸኳይ ይመለሱ ዘንድ ልባዊ ምኞቴ ነው ሲሉ ገልጸዋል። በተያያዘ በምስራቅ አርሲ በውድ ወገኖቻችን ላይ የተፈጸመው አሰቃቂ ጥቃት በመስማቴ የተሰማኝን ጥልቅና መሪር ሐዘን ለመግለጽ እወዳለሁ ሲሉ ኡስታዝ ያሲን ኑሩ ተናግረዋል። የብዝሃ ሃይማኖትና ብሔር ብሔረሰቦች እናት የሆነችውን ሀገራችንን ሰላም ለማናጋት ለዘመናት የተገነባውን የህዝብ ለህዝብ የእርስ በርስ የጠበቀ ትስስርን ለመበጠስ ብሎም ዜጎችን ነፍስ ለርካሽ ዓላማዊ ግባቸው ማሳካያነት ለመጠቀም ያሰፈሰፉ እኩያን በተደጋጋሚ እየፈጸሙ ያለውን ሀገር አጥፊ ድርጊትን አጥብቄ እኮንናለሁ፣ አወግዛለሁ ሲሉም በማህበራዊ ትስስር ገጻቸው በኩል ድምጻቸውን አሰምተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እየደረሰ የሚገኘውን የቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። 50 ከመቶ የባንክ ብድር ተመቻችቷል። ካዛንችስ ላይ ባለ 17 ወለል ቅንጡ አፓርትመንት ሰርተን አስረክበን አሁን ደግሞ በሚቾ አዲስ አበባ በታዋቂው የእንግሊዝ ኤምባሲ አካባቢና በአፍሪካ ህብረት አጠገብ ቡልጋሪያ ዘመናዊ መኖሪያ ቤትና የሚያተርፉበት የንግድ ሱቅ ቢኖሮት ምንኛ ደስታ አለው። በጽዱና በነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ባለ 25 ወለል ህንፃ ከባለ 2 እስከ ባለ 4 መኝታ ቤት ምርጫዎች ቡልጋሪያ አካባቢ በሚገነባው ባለ 25 ወለል ሚክስድ ዩዝ ህንፃ ከባለ 1 እስከ ባለ 4 መኝታ ቤት አፓርታማዎችን ከ720 ብር፣ ሱቆችን ደግሞ ከ30 ካሬ ሜትር ከ600 ሺህ ብር ቅድመ ክፍያ ጀምሮ ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶችና የዋና ገንዳ የታይቶ ያውቃል። 10 ከመቶ ቅድመ ክፍያ ብቻ 50 ከመቶ የባንክ ብድር ተመቻችቷል። ለተወዳጅ ቤተሰባችን ደግሞ የ5 ከመቶ ልዩ ቅናሽ። ልብ ይበሉ፣ ያሉን ቦታዎች ውስን ናቸው። ዛሬውኑ ይደውሉልን። ዚምባብዌን ጨምሮ 5 ሀገራት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት መመረጣቸው ተነገረ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አፍሪካዊቷን ዚምባብዌን ጨምሮ ኦስትሪያን፣ ፖርቹጋልን እንዲሁም ትሪኒዳድን እንዲሁም ቶቤጎን ከጥር 1 ቀን 2027 ጀምሮ ለ2 ዓመታት የሚያገለግሉ የጸጥታው ምክር ቤት ቋሚ ያልሆኑ አባላት አድርጎ መርጧል። በአህጉራዊ ውክልና መሰረት ዚምባብዌ ሌላኛዋ የምስራቅ አፍሪካ ሀገር ሶማሊያን የምትተካ ሲሆንም በአንጻሩ ዲሞክራቲክ ሪፐብሊክ ኮንጎ እንዲሁም ላይቤሪያ ከባህሬን፣ ኮሎምቢያ እንዲሁም ላትቪያ ጋር በመሆን እስከ 2027 ማብቂያ ድረስ የአፍሪካንና የሌሎች ቀጠናዎችን ድምጽ በምክር ቤቱ ማስተጋባታቸውን ይቀጥላሉ። በዚህ ታሪካዊ ምርጫ ወቅት መቀመጫውን ለማግኘት ጠንካራ ቅስቀሳ ስታደርግ የነበረችው ጀርመን 104 ድምጽ ብቻ በማግኘት ከውድድሩ ውጪ ስትሆን ፖርቹጋል በ134 ድምጽ እንዲሁም ኦስትሪያ በ131 ድምጽ ከምዕራብ አውሮፓ እንዲሁም ሌሎች ቡድን የተመደቡትን 2 ወንበሮችን አሸንፈዋል። ለእስያ ፓሲፊክ ቡድን ወንበር በፊሊፒንስ እንዲሁም በካዛክስታን መካከል የተደረገው ብርቱ ፉክክር እስከ 4 ዙር እየዘለቀ ሲሆን በመጨረሻም ኪርጊስታን ፓኪስታንን ለመተካት የሚያስችላትን ታሪካዊ የመጀመሪያ የጸጥታ ምክር ቤት ወንበርን በ142 ለ49 ድምጽ አረጋግጣለች። ማዕቀብ የመጣልና የኃይል እርምጃ የመፍቀድ ህጋዊ አስገዳጅነት ያለው ውሳኔ የሚያሳልፈው ይህ የ15 አባላት ምክር ቤት 5 የቪቶ መብት ያላቸው ቋሚ አባላት ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያ እንዲሁም አሜሪካ ያሉት ሲሆን የቀሩት 10 አባላት ግን በየአመቱ 5 አዳዲስ አባላት እየተኩ የሚመረጡ ናቸው። በዚህም መሰረት አዲሶቹ ተመራጮች ትሪኒዳድ እንዲሁም ቶቤን፣ ፓናማ፣ ፖርቹጋል እንዲሁም ኦስትሪያ ደግሞ ዴንማርክን እንዲሁም ግሪክን ይተካሉ። በሌላ በኩል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ማክሰኞ ዕለት ባካሄደው ምርጫ መሰረት የባንግላዴሽ የውጭ ጉዳይ ሚኒስትር ካሉሪ ራህማንን በመስከረም ወር ለሚጀምረው ለ81ኛው የጉባኤ ክፍለ ጊዜ ፕሬዝዳንት አድርጎ መምረጡን ሮይተርስ ዘግቧል። እስራኤልና ሊባኖስ የተኩስ አቁም ለማድረግ መስማማታቸው ተገለጸ። የዚህ ዜና ዝርዝር እንደሚከተለው ይቀርባል። ለረጅም ጊዜ በውጥረት ውስጥ በቆየው የመካከለኛው ምስራቅ ቀጠና አዲስ የሰላም ተስፋን የፈነጠቀ ስምምነት ላይ ተደርሷል። እስራኤል እንዲሁም ሊባኖስ የተኩስ አቁም ስምምነታቸውን ለማደስ እንዲሁም በደቡባዊ ሊባኖስ የሂዝቦላ እንቅስቃሴን የሚገድቡ የደህንነት አካባቢዎችን ለመፍጠር መስማማታቸውን የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። በዋሽንግተን በተካሄደው በአራተኛው ዙር የአሜሪካ አደራዳሪነት ውይይት የተደረሰው የስምምነት ሊታኒ ከተሰኘው ረጅሙ የሊባኖስ ወንዝ እስከ እስራኤል ሊባኖስ ድንበር ድረስ ያለውን ሰፊ አካባቢ ከሂዝቦላ ተዋጊዎች ነጻ ለማድረግ ያለመ መሆኑም ታውቋል።
የአሜሪካ የውጭ ጉዳይ ሚኒስትር እንደገለጹት ይህ አዲስ እቅድ በሊባኖስ ውስጥ ከሄዝቦላ ነጻ የሆነ የጸጥታ ቀጠናን ለመፍጠር የሚያስችል የተግባር ውሃ መርሃ ግብርን በውስጡ ያካተተ ነው። ይሁን እንጂ ስምምነቱ ሙሉ በሙሉ ተግባራዊ የሚሆነው በኢራን የሚደገፈው ሄዝቦላ ጥቃቶቹን እንዲሁም ሌሎች ወታደራዊ እንቅስቃሴዎችን ሙሉ በሙሉ ካቆመ ብቻ እንደሆነ ተገልጿል። የተስፋ የፈነጠቀ ድርድር የተደረሰው በደቡባዊ ሊባኖስ በእስራኤል ጥቃት ቢያንስ 9 ሰዎች ከተገደሉ እንዲሁም ሄዝቦላ በሰሜናዊ እስራኤል ሮኬቶችን ከተኮሰ በኋላ ሲሆን ይህም በሳምንቱ መጀመሪያ ላይ ተደርሶ የነበረውን ከፊል የተኩስ አቁም ስምምነትን ፈተና ውስጥ ጥሎት እንደነበር ይታወሳል። ስለ አዲሱ ስምምነት ሄዝቦላ እስካሁን በስፋት የሰጠው አስተያየት ባይኖርም የቡድኑ የፖለቲካ ምክር ቤት አባል መሐመዲን ቃማቲ ቀደም ሲል የተደረሰው ስምምነት የዳህያ ደቡብ ቤይሩት ጥበቃ ስምምነት እንጂ ሙሉ የተኩስ አቁም ስምምነት አልነበረም ማለታቸው ተዘግቧል። በቀጣይም ሁለቱ ሀገራት ይበልጥ ሁሉን አቀፍ ስምምነት ላይ ለመድረስ እንዲሁም ተጨማሪ ውይይቶችን ለማካሄድ በአውሮፓውያኑ አቆጣጠር በሰኔ 22 ቀን እንደገና ለመገናኘት ቀጠሮን ይዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለሚደረገው የሰላም ስምምነት ሁለቱም ሀገራት የአብርሃም ስምምነትን በአስቸኳይ እንዲፈርሙ የሚል ጉዳይን እንደ አንድ ቅድመ ሁኔታ ሊቀመጥ እንደሚችል ጠቁመዋል። አብርሃም አኮርድስ በእስራኤል እንዲሁም በርካታ አረብ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማሻሻል የተደረገ ስምምነቶች የያዘ መሆኑም ተገልጿል። ስምምነቱ የተፈረመው በ2020 በዶናልድ ትራምፕ የመጀመሪያው ስልጣን ዘመንም ነበር። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ሁለቱ ሀገራት የአብርሃም ስምምነትን በአስቸኳይ እንዲፈርሙ በአስገዳጅነት እየጠየቁ ነው። ኢራን እንደ የአሜሪካ ፕሬዝዳንት ከኔ ጋር ስምምነት የምትፈርም ከሆነ በዚህ ወደር የለሽ የዓለም ጥምረት አካል መሆናቸው ትልቅ ክብር ይሆናልም ብለዋል። ትራምፕ ይህንን ያሉት ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትስ፣ ከኳታር፣ ከፓኪስታን፣ ከቱርክ፣ ከዮርዳኖስ፣ ከባህሬን እንዲሁም ከግብጽ መሪዎች ጋር በስልክ ከተነጋገሩ በኋላ ነው። ከነዚህ አራት ሀገራት መካከል የተወሰኑ የቀድሞውንም ስምምነቱን ፈርመዋል። እስካሁን ድረስ እቅዱን ውድቅ በማድረግ ይፋዊ ምላሽ ያሰጠችው ብቸኛዋ ሀገርም ፓኪስታን ናት። የመከላከያ ሚኒስትሩ ጀዋር አሲፍ ፓኪስታን ከመሰረታዊ ርዕዮተ ዓለሞቿ ጋር የሚያጋጭ ማንኛውንም ስምምነትን አትቀላቀልም ሲሉም ገልጸዋል። የእስራኤልንም ቃል አይታመንም ሲሉም የሀገራቸውን አቋም በግልጽ አስቀምጠዋል። አብዛኛው ሕዝብ ሙስሊም በመሆናቸው ሀገራቸው እንዲሁም በሌላኛው ወገን በቆሙት አሜሪካውያን እንዲሁም እስራኤል መካከል ዋነኛ የጥል ምክንያት የሆነው የፍልስጤም አገርነት እንዲሁም የሁለት ሀገራት መፍትሄ ጉዳይም ነው። እስራኤል በጋዛ የከፈተችው ወታደራዊ ዘመቻ ዲፕሎማሲያዊ ግንኙነቱን ይበልጥ ውስብስብ አድርጎታል። የጋዛ ጤና ሚኒስቴር መረጃ እንደሚያሳየው እስራኤል በጋዛ ወታደራዊ ዘመቻዋን ከጀመረችበት ጊዜ አንስቶ ከ72,000 በላይ ሰዎች ተገለዋል። ለዛሬ ለሐሙስ ወደ እናንተ እንዲደርሱ ከመሃል ሚዲያ ቀን ያዘጋጀናቸው መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታቸውን ታጠናክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።